የተወደዳችሁና የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? የዕለቱን ዋና ዋና መረጃዎች ወደ እናንተ ለማድረስ ተገኝተናል። ዛሬ ከምንመለከታቸው ጉዳዮች መካከል በአሜሪካና በኢራን መካከል ያለው ወታደራዊ ውጥረት በከረረበት በአሁኑ ወቅት ሁለቱ ሀገራት ስለ አዲስ ድርድር መጀመር እርስ በርሱ የሚጋጭ መግለጫን ሰጥቷል። ፕሬዝዳንት ዶናልድ ትራምፕ ስምምነት መቃረቡንና ድርድር መጀመሩን ሲያስተዋውቁ ኢራን ግን በቀጥታ እየተደራደረች እንዳልሆነ በይፋ አስተባብላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤል ተሳትፎ በኢራን ላይ ሊሰነዘር የነበረውን ጥቃት መሰረዛቸውን ተከትሎ በዋሽንግተንና በቴል አቪቭ መካከል ያለው ታሪካዊ ግንኙነት ሻክሯል። በእስራኤል በኩል ደህንነቷ ካልተከበረ የተናጠል እርምጃ እንደምትወስድም እያስታወቀች ነው። የኢራኑ ኬባር ሼካን ባላስቲክ ሚሳኤል የአሜሪካና የአጋሮቿን የተራቀቁ የአየር መከላከያ መረቦችን በመበጣጠስ በመካከለኛው ምስራቅ ትልቅ ስጋት እየሆነ መጥቷል። በመጨረሻው ምዕራፍ ላይ አቅጣጫ የመቀየር ልዩ ብቃቱና ዝቅተኛ የማምረቻ ዋጋው የፓትሪየትና የታድ መከላከያ ሲስተሞችን የረዥም ጊዜ ራስ ምታት ሆኖባቸዋል እየተባለ ይገኛል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። በላፍቶ ሞል ዘመናዊ ምቹ መኖሪያ ይፈልጋሉ? አማን ፕሮፐርቲስ ላፍቶ ሞል ላይ እየተገነቡ ያሉ አፓርትመንቶችን ከ30 በመቶ ቅናሽ ጋር አቅርበዋል። 10,000 ካሬ ላይ ያረፈው የመኖሪያ ማዕከሉ በቀጥታ ከላፍቶ ሞል ጋር የተሳሰረ ነው። የስፖርት፣ የጋራ መዝናኛ፣ ቤተ መጻሕፍት፣ የመኪና ማቆሚያ የተሟላ አገልግሎት አለው። በካሬ ከ115,000 ብር ጀምሮ በ15 በመቶ ቅድመ ክፍያ ብቻ ቤቶን ይረከቡ። ባለ 1፣ ባለ 2 እና ባለ 3 መኝታ አማራጮች አሉን። ባለ 1 መኝታ ከ89 እስከ 97 ካሬ ቅድመ ክፍያ ከ1.54 ሚሊዮን ብር ጀምሮ፣ ባለ 2 መኝታ ከ105 እስከ 157 ካሬ ቅድመ ክፍያ ከ1.81 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ173 እስከ 248 ካሬ ቅድመ ክፍያ ከ2.98 ሚሊዮን ብር ጀምሮ። በካሳንቺስ አፓርትመንቶችን እንዳስረከብነው ሁሉ አሁን በላፍቶ ሞል በመገናኛና በቦሌ ግንባታው እየተገባደደ ነው። በስልክ ቁጥር 0942 94 33 33 ወይም 0944 69 33 33 ይደውሉ። አማን ፕሮፐርቲስ፣ ንብረቶ በአስተማማኝ እጆች። ድርድር ይጀመራል። ትራምፕ ድርድር የለም ኢራን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር አዲስ ድርድር ዛሬ ሰኞ ከሰዓት እንደሚጀምርና ስምምነት ላይ መድረሱ መቅረቡን ቢገልጹም የኢራን ውጭ ጉዳይ ሚኒስትር ከአሜሪካ ጋር ምንም አይነት ቀጥተኛ ድርድር እየተደረገ እንዳልሆነ በማስተባበል መግለጫን ሰጥቷል። ይህ በአንደኛው ወገን ድርድር ተጀምሯል፣ በሌላ ወገን ደግሞ አልተጀመረም የሚለው የተቃረነ መግለጫ የሁለቱን ሀገራት 6 ወራት ያስቆጠረም የጦርነት ውጥረትና ዲፕሎማሲያዊ ሽኩቻ ይበልጥ አወሳስቦታል። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሊሰነዝሩት ያቀዱትንና ከሁለተኛው የዓለም ጦርነት ወዲህ ትልቁ ያሉትን መጠነ ሰፊ ወታደራዊ ጥቃት ለጊዜው ማገዳቸውን አሳውቋል። ትራምፕ በኤርፎርስ ዋን በረራ ላይ ለጋዜጠኞች በሰጡት መግለጫ አሁን እያደረግን ያለነው በድርድር መልክ መነጋገር ነው፣ ነገ ሰኞ ከሰዓት በኋላ ይጀምራል በማለት ይፋ አድርጓል። ትራምፕ ጥቃቱን ያገዱት እንደ ሳውዲ አረቢያ፣ ኳታርና የተባበሩት አረብ ኤሚሬትስ ያሉ የባህረ ሰላጤው ሀገራት ባቀረቡላቸው የሰላም ጥሪ መሰረት እንደሆነ ገልጿል። በተለይም ከሳውዲው አልጋ ወራሽ መሐመድ ቢን ሰልማን ጋር ባደረጉት የስልክ ውይይት የክልሉ ሀገራት ከጦርነት ይልቅ ዲፕሎማሲን መምረጣቸውን ጠቁመዋል። አሜሪካ የምትፈልገው ዋናው ስምምነትን ነው። የኢራንን የኒኩለር መርሃ ግብር ማገትና በኢራን የተዘጋውን ወሳኙን የሆርሙዝ የባህር ወሽመጥ የንግድ መስመር በድጋሚ ማስከፈት ደግሞ ሌሎቹ ናቸው ብሏል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ በሰጡት ሳምንታዊ ጋዜጣዊ መግለጫም የትራምፕን ንግግር ሙሉ ለሙሉ ውድቅ አድርገውታል። ቃል አቀባዩ ባጋይ ለጋዜጠኞች ሲናገሩ በአሁኑ ጊዜ ከአሜሪካ ጋር እየተደራደርን አይደለም በማለት ሀገራቸው ልዑክ የመላክም ሆነም የመቀበል እቅድ እንደሌላት አሳውቋል። ኢራን በአሁኑ ወቅት እየተነጋገረች ያለችው ከኦማን ጋር ብቻ እንደሆነና ውይይቱም በሆርሙዝ ወሽመጥ በኩል ጊዜያዊ አስተማማኝ የባህር ማለፊያ መስመር ስለመዘርጋት ብቻ እንደሆነ ገልጿል።
ኢራን የአሜሪካን ዛቻ የስነ ልቦና ጦርነት ስትል የፈረጀችው ሲሆን የአሜሪካ ወታደራዊ ትንኮሳ እስካልቆመ ድረስ የሆርሙዝ ወሽመጥ እንደተዘጋ እንደሚቆይና ሀገሪቱ በጦርነት ዝግጁነት ላይ እንደምትገኝ አስረድታለች። ይህ አይነቱ የዲፕሎማሲ መቃረን በሁለቱ ሀገራት መካከል የተለመደ የፖለቲካ ስልት መሆኑን ታዛቢዎች ይናገራሉ። ኢራን ከአሜሪካ ጋር ጠንካራ ጦርነት ውስጥ ባለችበት ወቅት በቀጥታ እየተደራደርኩ ነው ብላ ማመን በሀገር ውስጥ ካሉ አክራሪ ኃይሎች ትችትን ስለሚያስከትል ድርድሩን በክልሉ አሸማጋዮች በኩል በሚስጥር እያካሄደች በይፋ ግን የመካድ ስልት ልትጠቀም ትችላለች። ትራምፕ ከፍተኛ ወታደራዊ ዛቻዎችን በመሰንዘር ጠላቶቻቸውን ወደ ጠረጴዛ ማምጣትና ከዚያም ስምምነቱ ተቃርቧል በማለት የዓለም ገበያን ማረጋጋት ይፈልጋሉ። ይህ መግለጫቸው ከወጣ በኋላ እንኳን የዓለም የነዳጅ ዋጋ ወደ 4% ቅናሽ ማሳየቱ ለዚሁ ማረጋገጫ ነው። እስራኤል ኢራንን እንዳታጠቃ ታገደች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤል ተሳትፎ በኢራን ላይ የኃይል መዋቅሮች ላይ ሊሰነዘር የነበረውን ከፍተኛ የአየር ጥቃት መሰረዛቸውን ይፋ ማድረጋቸውን ተከትሎ እስራኤል ከዋሽንግተን ጋር በመሆን በቴህራን ላይ የምታደርገው ቀጥተኛ ወታደራዊ ዘመቻ እቅድ ለጊዜው ተሰርዟል። ይህ ድንገተኛ የስትራቴጂ ለውጥ የመጣው በሳውዲ አረቢያ የሚመሩ የባህረ ሰላጤው ሀገራት ባደረጉት ከፍተኛ የዲፕሎማሲ ግፊትና ኢራን በይፋዊ ተወካዮቿ በኩል ከአሜሪካ ጋር አዲስ የድርድር ማዕቀፍ ለመጀመር ተስማምቻለሁ ማለቷን ተከትሎ ነው። በነዳጅ ዋጋ መናርና በዓለም አቀፍ የኢኮኖሚ ቀውስ የተወጠረው ዋሽንግተን እስራኤልን ያካተተውን ይፋዊ የቦምብ ናዳ ጥቃት በማቆም የሆርሙዝ ወሽመጥን በሰላማዊ መንገድ ለመክፈት ወደ ድርድር ጠረጴዛ ተመልሷል። የሳውዲው አልጋውራሽ መሐመድ ቢን ሰልማን ከትራምፕ ጋር በስልክ ተወያይተው ጥቃቱ ቀጠናዊ የኢኮኖሚ ውድመት እንደሚያስከትል በማስረዳት ዲፕሎማሲያዊ መፍትሄ እንዲፈለግ ከፍተኛ ጫናን አሳድረዋል። ኢራን ወሳኙን የሆርሙዝ የባህር ወሽመጥ በመዘጋቱ ምክንያት የነዳጅ ዋጋ በከፍተኛ ሁኔታ ማሻቀቡ አሜሪካን ለከፋ የቤት ውስጥ የፖለቲካና የኢኮኖሚ ጫና ዳርጓታል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በኳታርና ኦማን በኩል አዲስ የመርከብ መተላለፊያ መስመር ለመክፈት ፍላጎት ማሳየታቸውን ጥቃቱ እንዲዘገይ አድርጓል። በእቅዱ መቅረት ዙሪያ የእስራኤል የደህንነት ተንታኞች ከፍተኛ ስጋት አላቸው። እስራኤል አሜሪካ የምታደርገውን የዲፕሎማሲ አካሄድ ለጊዜው ብትቀላቀለም የራሷን ደህንነት ለማስከበር ግን ሙሉ በሙሉ ዋስትና እንዳላገኘች ታምናለች። እንደ እስራኤል ውጭ ጉዳይ ሚኒስትር ገለጻም ዲፕሎማሲው ከከሸፈ ወይም ኢራን ሚሳኤል ካስወነጨፈች እስራኤል የራሷን እርምጃ ትወስዳለች። የአሁኑ የኢራን ጥቃት እቅድ መሰረዝ በአሜሪካና በእስራኤል ታሪካዊ ግንኙነት ላይ ከፍተኛ መሻከርና አለመደጋገፍ መፍጠሩን በግልጽ ያሳየ ክስተት ነው። አሜሪካኖች ያልቻሉት የኢራን መሳሪያ። የአሜሪካ ወታደራዊ ባለስልጣናትና የደህንነት ተንታኞች የኢራንን ኬባር ሼካን መካከለኛ ርቀት ባላስቲክ ሚሳኤል ለመቆጣጠርና ለማክሸፍ ከፍተኛ ፈተና እንደገጠማቸው ይፋ አድርጓል። በቅርብ የወጡ ዘገባዎች እንደሚያመላክቱት ይህ ሚሳኤል የአሜሪካና አጋሮቿን የተራቀቁ የአየር መከላከያ መረቦችን በመበጣጠስ ረገድ ትልቅ ስጋት እየሆነ መጥቷል። ሚሳኤሉ በከፍተኛ ፍጥነት ወደ መሬት በሚወርድበት የመጨረሻ ምዕራፍ ላይ በአየር ላይ ክንፎቹን በመጠቀም አቅጣጫውን የመቀየር ልዩ ብቃት አለው። ይህ መተንበይ የማይቻል ጉዞ የአሜሪካውያኑን የፓትሪዮትና የታድ መከላከያ ሲስተሞችን ኢላማቸውን በትክክል እንዳይመቱ እያደረገ ይገኛል። ሚሳኤሉ ጠንካራ ነዳጅ የሚጠቀም በመሆኑ ከመተኮሱ በፊት ረዥም የዝግጅት ጊዜ አያስፈልገውም። በጭነት መኪናዎች ላይ ተጭኖ በፍጥነት ተንቀሳቅሶ በአጭር ደቂቃዎች ውስጥ ስለሚተኮስ የአሜሪካ ጦር ተዋጊ ጄቶች ሳይንቀሳቀስ መሬት ላይ እያለ ለማጥቃት ጊዜን ያጣሉ። ኢራን ሚሳኤሉን ለብቻው ከመተኮስ ይልቅ ከጄት ድሮኖች ጋር በማቀናጀት በእቅድ ትተኩሰዋለች። ይህም የአሜሪካን መከላከያ ራዳሮች በአንዴ በማጨናነቅ ሚሳኤሉ ሾልኮ እንዲያልፍ እድል ይሰጠዋል። አንድ የኬባር ሼካን ሚሳኤል ለማምረት $1 ሚሊዮን አካባቢ ብቻ የሚጠይቅ ሲሆን እሱን ለመምታት የሚተኮሰው የአሜሪካ ሚሳኤል ግን ከ2 እስከ $15 ሚሊዮን ይፈጃል። ይህም የአሜሪካን ውድ የሚሳኤል ክምችት በፍጥነት እየጨረሰ የመጣ የረዥም ጊዜ ራስ ምታት ሆኗል። ኢራን በእያንዳንዱ ውጊያ የምታገኘውን መረጃ በመጠቀም
የሚሳኤሉን የቴክኖሎጂ ብቃት በየጊዜው እያሻሻለች መሆኑም የአሜሪካ መከላከያ ስትራቴጂስቶች ይበልጥ እንዲጨነቁ አድርጓቸዋል። ሚሳኤሉ ከቀደሙት የኢራን ሚሳኤሎች ጋር ሲነጻጸር ክብደቱ በ1/3 ቀንሷል። ይህም በከፍተኛ ፍጥነት እንዲምዘገዘግና በቀላሉ በጭነት መኪኖች ላይ ተጭኖ እንዲንቀሳቀስ አድርጎታል። ወደ መሬት በሚወርድበት ጊዜም ፍጥነቱ ከማክ 4 እስከ ማክ 5 ይደርሳል። ይህ ፍጥነት የአየር መከላከያ ሲስተሞች ምላሽ ለመስጠት የሚኖራቸውን ጊዜ በጣም ያጠባዋል። በሌላ በኩል የአሜሪካው 6ኛ ትውልድ ተዋጊ ጄት ከቻይና 4 ዓመታት ዘግይቶ በ2028 በረራ ይጀምራል ተብሏል። የአሜሪካ አየር ኃይል የቅርብ ጊዜውንና እጅግ የላቀውን የኤፍ-47 የተሰኘውን የ6ኛ ትውልድ ተዋጊ ጄት የመጀመሪያ በረራ በፈረንጆቹ 2028 ለማድረግ ማቀዱን አስታውቋል። ይሁን እንጂ ይህ እቅድ ሀገሪቱን በቴክኖሎጂ ውድድር ከዋና ተቀናቃኟ ቻይና በ3 እና 4 ዓመታት ገደማ ወደ ኋላ ያስቀራት መሆኑ ተገልጿል። ቻይና ሁለቱን የ6ኛ ትውልድ ስውር ተዋጊ ጄቶች በፈረንጆቹ በታህሳስ 2024 በረራ በማስጀመር ቀድማ መገስገሷ የሚታወቅ ነው። በላፍቶ ሞል ዘመናዊ ምቹ መኖሪያ ይፈልጋሉ? አማን ፕሮፐርቲስ ላፍቶ ሞል ላይ እየተገነቡ ያሉ አፓርትመንቶችን ከ30 በመቶ ቅናሽ ጋር አቅርበዋል። 10,000 ካሬ ላይ ያረፈው የመኖሪያ ማዕከሉ በቀጥታ ከላፍቶ ሞል ጋር የተሳሰረ ነው። የስፖርት፣ የጋራ መዝናኛ፣ ቤተ መጻሕፍት፣ የመኪና ማቆሚያ የተሟላ አገልግሎት አለው። በካሬ ከ115,000 ብር ጀምሮ በ15 በመቶ ቅድመ ክፍያ ብቻ ቤቶን ይረከቡ። ባለ 1፣ ባለ 2 እና ባለ 3 መኝታ አማራጮች አሉን። ባለ 1 መኝታ ከ89 እስከ 97 ካሬ ቅድመ ክፍያ ከ1.54 ሚሊዮን ብር ጀምሮ፣ ባለ 2 መኝታ ከ105 እስከ 157 ካሬ ቅድመ ክፍያ ከ1.81 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ173 እስከ 248 ካሬ ቅድመ ክፍያ ከ2.98 ሚሊዮን ብር ጀምሮ። በካሳንቺስ አፓርትመንቶችን እንዳስረከብነው ሁሉ አሁን በላፍቶ ሞል በመገናኛና በቦሌ ግንባታው እየተገባደደ ነው። በስልክ ቁጥር 0942 94 33 33 ወይም 0944 69 33 33 ይደውሉ። አማን ፕሮፐርቲስ፣ ንብረቶ በአስተማማኝ እጆች።